ሰበር ዜና ኢራን የአሜሪካን ወታደራዊ መሰረተ ልማት አወደመች። አሜሪካ በእስራኤል ግፊት መጠነ ሰፊ የአየር ዘመቻ ልትከፍት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን አስጠንቅቀዋል። ኢራንም ዩክሬንን አስጠንቅቃለች። የአሜሪካ ውሸት ተጋልጧል። አሜሪካ ዓለምን ዋሽታለች። ኢራንና ኦማን ስለ ሆርሙዝ እየመከሩ ነው። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ የአሜሪካ ውሸት ተጋለጠ። ፔንታጎን በኢራን ጦርነት የሞቱና የቆሰሉትን የአሜሪካ ወታደሮች ቁጥር መቀነሱ ተነገረ፣ መነጋገሪያም ሆነዋል። ኢቢሲ ኒውስ እንደገለጸው በኢራን ጦርነት ጉዳት የደረሰባቸው የአሜሪካ የጦር ኃይል አባላት ቁጥር ላይ ማስተካከያ ተደርጓል። እንደ ዘገባው በአሜሪካ ጦር ሚኒስቴር ወይንም ፔንታጎን ድረገጽ ላይ ሮብ ዕለት የሰፈረው አሃዝ የሞቱ 18 እና የቆሰሉ 482 መሆናቸውን የሚገልጽ ነበር። ይሁን እንጂ ሐሙስ ዕለት ግን የሟቾች ቁጥር ወደ 14 ዝቅ ሲል የቆሰሉት ደግሞ 420 መሆናቸው ተረጋግጧል። ይህ ጉዳይ በከፍተኛ ሁኔታ መነጋገሪያ መሆን መቻሉን የጠቀሰው ዘገባው በሴኔቱ የጦር አገልግሎት ኮሚቴ አባላት መከላከያ ሚኒስቴሩ በጦርነቱ የተጎዱ ወታደሮችን ትክክለኛ ሂሳብ እንዲገልጹ ጥያቄ ማቅረባቸውን አስረድተዋል። በሴናተር ማዚ ድሮኖ የተነበበው ይህ ጥያቄ የአሜሪካ ሕዝብ ኮንግረስ ወታደሮችና ቤተሰቦቻቸው የጦርነትን ሰብአዊ ኪሳራ ሙሉና ትክክለኛ ሂሳብ የማወቅ መብት አላቸው የሚል ሐሳብን ያካተተ ሲሆን 11 የዲሞክራት አባል የሆኑ ሴናተሮችን ፊርማ ያካተተ ነው። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ጄ ትራምፕ ሮብ ዕለት በሰጡት መግለጫ በጦርነቱ የሞቱት 18 ወታደሮች መሆናቸውን ገልጸው ነበር። ሲናገሩም የአንድ ወታደር ሞት ብዙ ቢሆንም የሞቱት ግን 18 ናቸው። በቪየትናም ጦርነት እኮ ያጣናቸው ወታደሮች 200,000 ናቸው ብለው ነበር። ይሁንና እንደ ዘገባው በፔንታጎን ይፋዊ ድረገጽ ላይ በቪየትናም ጦርነት የሞቱ የአሜሪካ ወታደሮች ቁጥር የተመዘገበው 58,220 በሚል ነው። ይህ በእንዲህ እንዳለ ኢራን ለአሜሪካ ጥቃት አጸፋ መስጠት አቆማለች። የኢራን ጦር አቀባይ መሐመድ አክራማኒያ ሀገራቸው ለአሜሪካ ጥቃት የምትሰጠውን የአጸፋ እርምጃ እንዳቆመች አስታውቀዋል። ቃል አቀባዩ ይህን ያሉት አሜሪካ በኢራን ላይ ስትፈጽመው የቆየችውን ጥቃት ባለፉት 2 ሌሊቶች ካቆመች በኋላ ነው። ኢራን በጦርነቱ ወቅት ስትፈጽመው የቆየችው ጥቃት የአጸፋ እርምጃ እንደሆነ የጠቀሱት የጦሯ ቃል አቀባይ እኛም ዘመቻችንን አቁመናል ብለዋል። አሜሪካ ስልታዊ የውሳኔ ውድቀት እያጋጠማት ነው፣ ግልጽ ስትራቴጂ የላትም ያሉት ቃል አቀባዩ ይህም ፕሬዝዳንት ዶናልድ ጄ ትራምፕ ባሳለፏቸው ውሳኔዎችና በማዕከላዊ እዝ አፈጻጸም መታየቱን ተናግረዋል። አሜሪካ አሁን ላይ ግቧን ባለማሳካቷ አንዳንድ አሜሪካውያን ከጦርነቱ የሚወጡበትን አዲስ ስትራቴጂ እያማተሩ ይመስላል ሲሉም አክለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰኞ ዕለት የአሜሪካ ጉብኝት ውጤትም ወሳኝ እንደሆነ ቃል አቀባዩ አንስተዋል። አሜሪካ በእስራኤል ግፊት መጠነ ሰፊ የአየር ዘመቻ ልትከፍትም ትችላለች ብለዋል። የምድር ጥቃት ሊፈጸም ስለመቻሉ ያሉት ነገር ባይኖርም ኢራን ለሁሉም አማራጮች እቅድ እንዳላት አጽንኦት ሰጥተዋል። ባለፉት 14 እና 15 ቀናት አሜሪካ የምትፈጽመውን ጥቃት ለማስቆም የኢራን ወታደራዊ ዘመቻዎች የራዳር መሰረተ ልማቶችና ድጋፍ ሰጪ ማዕከላት ላይ ማተኮራቸውን ገልጸዋል። በእነዚህ ዘመቻዎችም የኢራን ጦር በኢራቅ ኤርቢል የሚገኘውን የአሜሪካ ወታደራዊ መሰረተ ልማትን ማውደሙን ተናግረዋል። ቃል አቀባይ መሐመድ በኢራቅ ኤርቢል በሚገኘው የአሜሪካ ወታደራዊ መሰረተ ልማት በቴህራን በተፈጸመው ጥቃት ሙሉ በሙሉ በሚባል ደረጃ መውደሙን በሀገሪቱ የመንግስት ቴሌቪዥን ተናግረዋል። መሐመድ አክራማኒያ እንደገለጹት ቴህራን አሁንም ውጤታማና የላቁ አዳዲስ ጥቃቶችን መሰንዘር የሚያስችሉ ድሮኖችን የታጠቀች መሆኑን ገልጸዋል። ኢራን ከአሜሪካ ለሚደርስባት ጥቃት በአጸፋው በቀጠናው የሚገኙ የአሜሪካ ወታደራዊ ማዕከላት ላይ ከፍተኛ ጉዳት ማድረሷን ቃል አቀባዩ ጠቁመዋል።
ብዙዎቹም ከአገልግሎት ውጪ መሆናቸውን ነው የገለጹት። ቃል አቀባዩ አሜሪካውያን በኢራን ላይ ፍላጎታቸውን በኃይል መጫን እንደማይችሉ እስኪገነዘቡ ድረስ ጥቃቱን በኢራን ላይ የሚቀጥሉ ከሆነ ወታደራዊ ምላሽ የመስጠት ተግባሩ ተጠናክሮ እንደሚቀጥል መግለጻቸው ተዘግቧል። እንደ ቃል አቀባዩ ከሆነ ኢራን በእነዚህ ጊዜያት አሜሪካ በሁለቱ ሀገራት መካከል የተደረሰውን የመግባቢያ ስምምነት እንድታከብር ለማድረግ ሞክራለች ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የሚፈጸመውን ጥቃት ለማቆማቸው የሚሳኤል ማክሸፊያ መሳሪያ ክምችት መመናመን አንዱ ምክንያት እንደሆነ የአሜሪካ መገናኛ ብዙሃን ዘግበዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ በመጓዝ ማክሰኞ ዕለት በዋሽንግተን ከፕሬዝዳንት ዶናልድ ጄ ትራምፕ ጋር ሊመክሩ መሆናቸውን የጠቅላይ ሚኒስትሩ ጽህፈት ቤት ማሳወቁ ይታወቃል። መሪዎቹ ባለፈው የካቲት ወር በዋሽንግተን ከተገናኙ በኋላ የኢራኑን ከፍተኛ መሪ አያቶላ አሊ ኻሜኒን ጨምሮ በርካታ ባለስልጣናት የተገደሉበትን ጥቃት በኢራን ላይ መክፈታቸውም ይታወሳል። ኔታንያሁ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን ለማዳከምና የኒውክሌር ፕሮግራሟን እንድታቆም ለማስገደድ የሚያደርጉትን ጥረት ሙሉ በሙሉ እንደሚደግፉ ገልጸዋል። ጠቅላይ ሚኒስትሩ አክለውም ይህንን ዓላማ ወደ ከባድ ወታደራዊ ግጭት ሳይገባ ማሳካት ከተቻለ መልካም ነው፣ ለምን አይሆንም ብለዋል። ከፕሬዝዳንት ዶናልድ ጄ ትራምፕ ጋር በሚያደርጉት ውይይት አዲስ መረጃ እንደማያቀርቡ የጠቆሙት ኔታንያሁ ትራምፕ ያሏቸውን ሐሳቦች ለማዳመጥ ዝግጁ መሆናቸውንና ውሳኔው በአብዛኛው የእሳቸው መሆኑን ተናግረዋል። ሆኖም ኢራን በቀጥታም ሆነ ታጣቂ ወኪሎቿን በመጠቀም በድጋሚ በእስራኤል ላይ ጥቃት ከሰነዘረች ትልቅ ስህተት ትሰራለች ሲሉ አስጠንቅቀዋል። በወቅቱ ጦርነቱ ከተቀሰቀሰ በኋላ በኢራን የሚደገፈው ሄዝቦላ በእስራኤል ላይ ተኩስ የከፈተ ሲሆን እስራኤል ደግሞ በደቡብ ሊባኖስ በአየርና በምድር ኃይል ምላሽ መስጠቷ ይታወሳል። በአሁኑ ወቅት አሜሪካ በሊባኖስና በእስራኤል መካከል የሚደረገውን ቀጥተኛ ንግግር በመደገፍ በድንበር አካባቢ ሰላም እንዲወርድና ሄዝቦላ ትጥቅ እንዲፈታ ጥረት በማድረግ ላይ ትገኛለች። ይህ በእንዲህ እንዳለ ኢራን ዩክሬንን አስጠነቀቀች። የኢራን የውጭ ጉዳይ ሚኒስቴር ሰይድ አባስ አራግቺ ዩክሬን በእስራኤል ተገፋፍታ በኢራን የንግድ መርከብ ላይ በሰነዘረችው ጥቃት የባህር ኃይል ባልደረባ መገደሉን በመግለጽ ፕሬዝዳንት ቮሎዲሚር ዜሌንስኪን የከሰሱ ሲሆን የተባበሩት መንግስታት ድርጅት ቻርተርን የጣሰው ይህ የዩክሬን ድርጊት ያለምላሽ እንደማያልፍ ከአውሮፓ ህብረትና ከሩሲያ የውጭ ጉዳይ ሚኒስቴሮች ጋር ባደረጉት ውይይት አጥብቀው ገልጸዋል። በሌላ በኩል የኢራንና የኦማን የውጭ ጉዳይ ሚኒስቴሮች የሆርሙዝ ወሽመጥ አስተዳደርን በተመለከተ ፍሬያማ ውይይት ማድረጋቸውን የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ገለጹ። ታስኒም የዜና ወኪል እንደዘገበው ሁለቱ ወገኖች የሁለቱን የባህር ዳርቻ ሀገራት ሉዓላዊነት ባከበረ መልኩ በሆርሙዝ ወሽመጥ ደህንነቱ የተጠበቀ የመርከቦች እንቅስቃሴ እንዲኖር ለማድረግ ባሉ መርሆችና የትግበራ ዘዴዎች ላይ ተወያይተዋል። ባጋይ ውይይቱ ጠቃሚ እንደሆነና ውጤታማ እንደሆነ ጠቅሰው በሁለቱ ሀገራት መካከል ቴክኒካዊና ፖለቲካዊ ምክክሮች እየተደረጉ መሆናቸውን ገልጸዋል። ሆኖም በወሽመጡ በኩል ያለው እንቅስቃሴ ላይ ለውጥ እንደሌለ ተናግረዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።